ኡሳማ ኢብኑ ዘይድ ረዲየላሁ አንሁ ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ኡሳማ ኢብኑ ዘይድ ረዲየላሁ አንሁ ተወዳጁ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ። አንድ ጊዜ የአማኞች አዛዥ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ከበይቱል ማል ገንዘብ ወጪ አድርገው ለሙስሊሞች ያከፋፍሉ ነበር። የልጃቸው አብደላህ ኢብኑ ዑመር ረዲየላሁ አንሁ ተራ ሲደርስ ዑመር ረዲየላሁ አንሁ ድርሻውን ሰጡት። ከዚያም የኡሳማ ረዲየላሁ አንሁ ተራ ነበርና ዑመር ረዲየላሁ አንሁ ለአብደላህ ረዲየላሁ አንሁ ከሰጡት እጥፍ የሚያክል ሰጡት። አብደላህ ረዲየላሁ አንሁ ይህን ካስተዋለ በኋላ አባቱን ዑስማንን በእኔ ላይ እንዴት ይህን ያህል ልታስበልጠው ቻልክ? እኔ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ያደረግኩትን ያክል ዘመቻ እርሱ አላደረገም አላቸው። ዑመር ረዲየላሁ አንሁ የሚከተለውን መልስ ለልጃቸው ሰጡ። ልጄ ሆይ ኡሳማ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አንተ የበለጠ ተወዳጅ ሲሆን አባቱ ዘይድ ደግሞ ካንተ አባት የበለጠ ተወዳጅ ነበር። ለዚህ ነው እርሱን ካንተ ማብለጤ። ይህ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ አባቱም ለነቢዩ ሰለላሁ ዐለይሂ ወሰለም እጅግ ቀራቢ የነበረው ሰው ለመሆኑ ማን ነው? አሁን በሰዎች ዘንድ ተወዳጁ የነቢዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ በሚል መጠሪያ የሚታወቀው ኡሳማ ኢብኑ ዘይድ ረዲየላሁ አንሁ ነው። አባቱ ዘይድ ኢብኑ ሐሪሳ ረዲየላሁ አንሁ ሲሆን የነቢዩ ሰለላሁ ዐለይሂ ወሰለም አገልጋይ የነበረና በኋላም ነፃ የወጣ ቅድመ ኢስላም ከነፃነቱ ከአባቱና ከመላው ቤተሰቡ ይልቅ ነቢዩ ሰለላሁ ዐለይሂ ወሰለምን በመውደድ ከእርሳቸው ጋር መሆን የመረጠ ታላቅ ሰው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የጉዲፈቻ ልጅ በስጋ እንደተወለደ ልጅ እንደማይቆጠር ውርስ የማይገባው የሚያውጅ ሰማያዊ መልእክት ከመውረዱ በፊት ዘይድ ልጄ ሲሆን እርሱ ይወርሰኛል፣ እኔም እወርሰዋለሁ በማለት ይናገሩ ነበር። ይህም በመሆኑ ኢስላም ከመጣ በኋላ ይህ መለኮታዊ አዋጅ እስኪወርድ ድረስም ዘይድ ኢብኑ ሙሐመድ በሚል መጠሪያ ይታወቅ የነበረ መሆኑ እውነት ነው። ዘይድ ኢብኑ ሐሪሳ ረዲየላሁ አንሁ ተወዳጁን የነቢዩን ሰለላሁ ዐለይሂ ወሰለም አገልጋይና የጥቢ እናት ሀበሻዊቷን ኡሙ አይመንን ረዲየላሁ አንሁን አግብቶ ኡሳማን ወለደ። ኡሳማ ረዲየላሁ አንሁ በርካታ ጸጋዎችን የታደለ ቢሆንም በመልክና በገጽታ ማማር አልታደለም ነበር። የታሪክ ባለሙያዎች ጥቁር ቆዳና ለፍጣጣ አፍንጫ የነበረው መሆኑን ጠቅሰው የገጽታውን ጉዳይ በዚሁ ቋጭተዋል። ይሁን እንጂ ኢስላም ለቆዳ ቀለምና ለገጽታ ማማር ቦታ የለውም። የሰው ልጅ ምን የተዋበ ቢሆንና አማላይ ገጽታ ቢላበስ ልቡ አላህ ጋር ካልተዋወቀች ሁሉም ነገር ከንቱ የከንቱ ከንቱ መሆኑ ይታወቃልና። በአንድ ሐዲስ ፀጉሮቹ ያልተበጠሩ፣ እግሮቹ በአቧራ የለበሱና ልብሶቹ ንጹህ ያልሆነ ሆኖም ግን ዱዓ ቢያደርግ አላህ የሚቀበለው ስንት ባሪያ አለ ተብሎ ተገልጿል። በኡሳማ ረዲየላሁ አንሁ ስብዕና ውስጥ አላህና ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ የሚያደርጉት በርካታ ባህሪያት ይገኙ ነበር። እርሱ ኢስላምን በጧቱ ከተቀበሉ ሁለት ቸር የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ አባላት የተወለደ ሲሆን ለነቢዩ ሰለላሁ ዐለይሂ ወሰለም ታማኝና እውነተኛ አማኛቸው ነበር። ስለሆነም የቆዳው ቀለም ጥቁር ቢሆንና አፍንጫው ቢደፈጠጥም
የእርሱ ስብዕናን ለማመዘን በቂ ክብደት የላቸውምም አልነበራቸውምም። ነፍሱ የረቀቀች ምጡቅ ስብዕና የተላበሰ አላህን ፈሪ ታማኝና ጀግና ተዋጊም ነበር። ከሁሉም በላይ ደግሞ የተወዳጁ ነቢይ ሰለላሁ ዐለይሂ ወሰለም አይኖች ማረፊያና እጅግም የሚሳሱለት ቤተሰባቸው መሆኑ ይታወቃል። አንድ ጊዜ የአላህ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር። ኡሳማ ኢብኑ ዘይድ እኔ ዘንድ በጣም ተወዳጅ ሲሆን ምርጥ ከሚባሉ ባልደረቦቼ እንዲሆን እሻለሁ። ስለሆነም በመልካም ሁኔታ እንድትይዙ ትጠይቃችኋለሁ። በነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ ውስጥ ተወልዶ በማደጉ ከዘመነ ጃሂልያ ወግና ልማድ ነፃ ነበር። ስለሆነም ንጹህ በሆነው መንፈስ ውስጥ ተፈጥሯዊ የሆነው የኢስላም ሃይማኖት ያለምንም ተቀናቃኝ ሰርጾበት ነበር። ኡሳማ ረዲየላሁ ዐንሁ ምንም እንኳን በእድሜ ለጋ ቢሆንም እንደ ሙስሊም ብሎም እንደ አማኝ ሰው ያሉበትን ግዴታዎች ሁሉ በብቃት በመወጣት የነቢዩ ሰለላሁ ዐለይሂ ወሰለም ሱናዎችን አጥብቆ ይዞ ነበር። ቀደም ባሉት ምዕራፎች እንዳወሳነው ኡሳማ ረዲየላሁ ዐንሁ መልከ መልካምና አፍንጫ ሰልካካ ባይሆንም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ከሐሰንና ከሁሴን ረዲየላሁ ዐንሁ እኩል በሚባል ደረጃ ተወዳጅ ነበር። ይህ እንዲሆን ከሁሉም በላይ ምክንያት የሆነው ኢስላም ለቆዳ ቀለም፣ ለመልክ፣ ለቁመና ብሎም ለዘር ፍጹም ቦታ የማይተው ሃይማኖት በመሆኑ ነው። ይህ ጥብቅ የኢስላም እይታ በቀጣዩ ወርቃማ ቁርአናዊ መርህ በሚገባ ተንጸባርቋል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሃን ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ وجعلناكم شعوبا وقبائل لتعرفوا إن أكرمكم عند الله أتقاكم إن الله عليم خبير። እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶች ያደረግናችሁ። አላህ ዘንድ በላጫችሁ በጣም አላህን ፈሪያችሁ ነው። አላህ ግልጽን አዋቂ ውስጥንም አዋቂ ነው። ሱራ አልሁጁራት ቁጥር 13። ነቢዩ ሰለላሁ ዐለይሂ ወሰለም ከበርካታ ዓመታት ተጋድሎ በኋላ መካን በከፈቱበት ዕለት ከመጓጓዣቸው ኋላ ተቀምጦ አብሯቸው የነበረ ሰው ሌላ ሳይሆን ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ነበር። በዚህ ዕለት በነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ቢላል ኢብኑ ረባህ ረዲየላሁ ዐንሁና ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ እንጂ ሌላን ሰው ማየት አልተቻለም ነበር። እነዚህ ሁለት ባለ ጥቁር ቆዳና ከርዳዳ ጸጉር ሙስሊሞች በዚህ ዕለት ነግሰው ነበር ማለት ይቻላል። ታዲያ አሁን እስካለንበት ቅጽበት ድረስ እጅግ ሰልጥነዋል በሚባሉ ማህበረሰቦች ዘንድ ለጥቁሮች የሚሰጣቸውን ቦታ አሳምረን እናውቅ የለምን? ኢስላም ምንኛ ያማረ ሃይማኖት ነው። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ክፍል እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።